ባለቤት አይደለም የልጅቷ ምንም አይነት ሪሌሽን ፋሚሊ ስላልሆንኩኝ ምን ሆኜ መሰለሽ የከሰስኩት ኦንላይን መክሰሻ ቦታ አለ እሱን ሊንክ ራሱ ልክልሻለሁ አንቺ ከሳሹኝ ይሄን ወንጀል ሰምቻለሁ ብለሽ ሶስት አይነት ክስ አለ ኢማራት ላይ ጠበቃሽን አናግሪው የምታውቂውን ጠበቃ አንድ ተበዳይ ነኝ ብሎ ሁለት የተበዳይ ዘመድ ነኝ እህት የፈርስት ፋሚሊ ማለት እህት አባት እናት ባል እንደዚህ ሶስተኛ ደግሞ ወንጀል ሲሰራ አይቻለሁ ብለሽ ትከሻለሽ ልጅቷ ወረቀት ስላልነበራት እንዳማራጭ ሰው መክሮን እኔ መጀመሪያ ወንጀል አይቻለሁ ብዬ ከስሻለሁ ኢቭን ኦንላይን ኦኬ ለዚህ ደግሞ መረጃውን እልክልሻለሁ አንድ ይሄ ሁለተኛ እሷን እያናገርን የሆነ ሰዓት ላይ ጭራሽ ፎቶዋን አወጣባት ያን ሰዓት ተበረታታች ከዚህ የባሰ ነገር የለም አሁን ፍቃደኛ ነኝ ከሳለው ስትል በአካል ይዣት ሄድኩኝ 8 ሰዓት 2 ቀን ኢንቨስቲጌሽኑ እሷንም ካገኘሻት አናግራት 2 ቀን ሙሉ በጥያቄ እሷንም እኔንም እያስተረጎምን ምን እንዲህ ነው የዋል ነው ኦኬ ተከሰሰ ከዛ በኋላ ደግሞ ህግ የዚህ ሀገር ህግ የራሱ አካሄድ አለው እኛ መግፋት መከልከል መከታተል ብቻ ነው የምንችለው በዛ መሃል እኔና እሷ ተጋጨን ተለያየን ምክንያቱም እሷ የነበራት ፍሪደም እና እኔ ቤት ውስጥ ያለው ነገር ደስ አላላትም መብቷ ነው ሄደች ይሄ ብቻ አይደለም ሄለን አሁን ስገባ ኤግዛክትሊ ያጋጫችሁ ምንድነው ከልጅቷ ጋር ሙኒት በቃ ከኔ ጋር ቤት ውስጥ መዋል ነው ገባሽ ያም አልተመቻትም ሰርታ ለቤተሰብ መላክ ትፈልግ ነበር እሷ እንደተናገረችው ነው የምነግርሽ እኔ ማቀው መንቀሳቀስ ትፈልጋለች ምናምንና 24 ሰዓት ከኔ ጋር ደግሞ ቤት ውስጥ መዋል አልተመቻትም ይሄ ነው ያለው ነገር ቪዲዮን ሪከርዱ ማን ሪከርድ አረገ በሚል አልተጣላችሁ ኖ ምንድነው የተባለው እነዚሁ ሲያወሩ የተቀረጸ ቪዲዮ አለ ምን አለ ብለው ሲሉ እኔ በፒጃማ በቤት ልብስ ያለ ሼላ ምናምን አብሬያት ነው የምቀመጠው 24 ሰዓት አብረነን እንደዚህ ሆኜ የቀረጸችኝ ነገር ካለ በህግ ጠይቃታለሁ ይሄ ደግሞ መብቴ ነው እኔ ፊትለፊት እናንተ ጋር ወጥቼ እንደዚህ ፊትለፊት ታቂኛለሽ ግን ስታቂኝ በልብስ በሂጃብ መታየት በሚገባኝ ደንብ ነው መታየት በማይገባኝ ደንብ ግን እንድታይ ከተባበረች ያለ ፍቃዴ ከቀረጸችኝ ስቲል አሁንም ቢሆን ከሳታለሁ ይሄ የማይቀር ነገር ነው ግን ሄለን አሁን የመጣሁበትን ማስረዳሽ ቅድም የተነጋገርነውን በደንብ ስሚው ወረቀቱንም በደንብ አንብቢው ሌላ ደግሞ እኔ ሊንኩን እልክልሻለሁ ከጠበቃሽ አረጋግጠሽ አንቺ ክሰሽበት ምትፈልጊውን አይነት የድምጽም የወረቀትም ስልኮች ኢቭን በውስጥ እንድታናግሪያቸው ፍቃደኞች ናቸው ሴቶቹ እኔ ሳናግራቸው እያንዳንዳቸው እስራኤል ያለች አሜሪካ ያለች እዚሁ ኢማራት ያሉት ሄለን ወላሂ አሁን ከኔ በፊት ስትናገር የነበረችው ልጅ በጣም ነው ማመሰግናት ማደንቃትም በእርግጥ እኔን ተሳድባ ነው የወረደችው ግን አስተሳሰቧ ወላሂ ነው ምልሽ ሄለን አንዷ ልጅ ከሳምንት በላይ ሆስፒታል ተኝታለች ኮማ ውስጥ ይሄ ወሬ በሚሰማበት ሰዓት ሌላ ልጅ እንደዚሁ መታ ደግሞ ሙኒት አይተሽኛል ወይ በጣም ነው የሚያሳዝኑሽ በሰቀቀን የሚኖሩ ልጆች ናቸው ያሉት አሁን ራሱ አንቺ እዚህ ጋር ስታነሹ እነሱ ምን ያህል እንደሚረበሹ አውቃለሁ አንቺ ሄለን እውነት እንደነሱ ለማጨብጨብ እንደነዚህ ሳይሆን ሰባዊነት ከተሰማሽ እንደዛ ያንቀጠቀጠሽ እንዳለው ከሆነ ጠበቃሽ ሊንኩን ይስጥሽ እያንዳንዱን ነገር ለህግ ላኪ እውነት በዚህ ክስ የለም ካሉሽ አንቺ እንደ አዲስ ከፍተሽ ሂጅበት የነዚህ ልጆች ቪዲዮ ራቁት ፎቶ ማለት ራቁት ፎቶ እንተዋለም ካሜራ ደቅኖ ሴቶችን ማንሳቱ ይሄ ከሳሽ ያስፈልጋል እንዴ አያስፈልግም ሌላ ከሳሽ አካል ዱባይ ምድር ላይ እንደዚህ ማድረጉ አንቺ ጀምሪው የሚቀርቡልሽ ለኔ የቀረቡልኝ ለኛ በዛ ሰዓት የቀረበልንን ጥያቄዎች ልጥቀስልሽ ቪዲዮውን ያሰራጨው ማን ነው አንድ ሚሞሪው እዛው ቪዲዮ ላይ ነው ያለው ሁለት ኦኬ እዛው ካሜራ ላይ ነው ስቲል ሚሞሪው እኛም እናቀው ለኔም ተነግሮኝ የነበረው ምንድነው ሚሞሪ ይዛ እንደወጣች ነበር መጨረሻ ላይ ፖሊስ ካወቀው በኋላና ጥያቄ ሲቀርብልን ነው ለኔ እንኳን እውነቱን የነገረችኝ ከዛ በኋላ ነው ሄጄ ሲያሰራጭ የነበረው ሌላ ሰው ምን ብላ ነው እውነቱን የነገረች ሄለን አሁን ሌላ ነገር ልታስወርግኝ ነው ይሄ በህግ የተያዘ ጉዳይ ነው አንቺ ሂጅበትና ራስሽ ትደርሽበታለሽ ሀቢብቲ
ብዙ ኤክስፔክት የማታደርጊው ነገር ውስጡ ታገኛለሽ። ልጅቷ ተበድላለች። አዎ ተበድላለች። በደሉ በሀፒ ብቻ አይደለም፣ በሌሎች ሰዎችም ተበድላለች። በትክክል ተደፍራለች አላልኩኝም። እዚህ ጋር እንዲታወቅልኝ የምፈልገው ተበድላለች። በሀፒ የደረሰባትን አይታችሁታል። ነገር ግን በሌሎች ሰዎች ሌላ በደል አላት ይችልች። ዛሬ እሱ ከኔ ጋር እንደሆነ ግጭት ስላለን ሳይሆን እኔና ጆከር ደግሞ ሙሉ ታሪኩን ኢቨን ሴቶች ምን እንዳደረሱባት ያውቃል። እሱም ቆሞ ሲሟገትላት ብዙ ሲጥርላት ነበር። ዛሬ እሱ እኔን ወቃሽ ነው። በዚህ ጉዳይ የኔን ስም ማንሳቱ ራሱ በጣም ይገርመኛል። ቀን ይዳኘናል፣ ግድ የለም ግን አንቺ ሂጅበት የምትፈልጊውን አይነት መረጃ ልጅ ላይ ብቻ ትኩረት ይደረጋል። የአርባ ልጆች ቪዲዮ እሱ ቤት የተቀረጸ እሱ እላቸው ላይ ሲንደፋደፍ የነበረ እኔ እንኳን አውቃለሁ። አንዳቸውም ፈቃደኞች አይደሉም ለመውጣት። እና ታዲያ ለምንድን ነው መባ ላይ ብቻ እንትን የሚደረገው? እንደዚህ ብቻ ማድረጉ ቪዲዮ ደቅኖ መቅረጹ የእሱ ቤት መሆኑ እሱ ልብስ አለማውለቁ ከሳይ ሳይኖር ብቻ ሪፖርት ማድረግ እሱ ባለበት አይጠየቅም? አስገቢውና ይንገርሽ የደረሰብህ ነገር አለ የለም ብለሽ ጠይቂው። ሙኒትዬ ይቻላል ጥያቄ መጠየቅ። እንደገና እንደዚህ አይነት ወንጀል ላይ ለምንድን ነው እርቅ ልታካሂዱ እናንተ? ስምምነት ሰፈር አልተካሄደም። ያ ሄለን ይቅርታ ስሚው ብቻሽን ሆነሽ በጥሞና ይቅርታ ተባባሉ ነው እኮ ሳራም ስትል ምን ብሎ ነው እንደዛ ያልኩት? ሚዲያ ላይ ወጥቶ በኔና በሷ መጠቀም መፈመስ ፈልጋ መታወቅ ፈልጋ ሙኒት እንድንጣላ ነገሮች እንዲካረሩ የምታደርግ እሷ ናት ብሎ ከነዚሁ ጋር ቁጭ ብሎ ሲያጨበጭብ ነበር። ከዛ በኋላ ገባው ተደወለለትና እኔ ስሚው እስኪ ስትሰሚው ራሱ እርግጠኛ ነኝ ይሄንን ታገኛለሽ። እኔ ምን በድለኸኝ ነው እንዳትታረቅ የምፈልገው? አትታረቅ ይቅር አትባባል አላልኩም። እመን እኔ ሲጀመር ያንን ስለው የእሱ እርቅ አሳስቦኝ አይደለም፣ እሱም ያውቀዋል። እኔ የምፈልገው ድምፁን የእምነት ቃሉን ብቻ ነው። መጨረሻ ላይ ከሀፒ ጋር እናንተ ፒስ አልፈጠራችሁ? ከልጅቷ ጋር ከተጣላም ብዙ ነገር ካለች ከነቴዲ ጋር ሆና ብዙ ተደረገ፣ ብዙ ተባለ። ያን ሰዓት ላይ እንትናን ሀፒ ምን አልኩት? በጣም ይቅርታ ዛሬ ለሚወጋኝ ሰው ከሆነ ይሄንን ያረጋል እና ይቅርታ ይገባው ነበረ። 40 ልጆችን ሲታገላቸው ሲደፍራቸው ነበረ። ለዚች ልጅ ግን አሰቃየት እንጂ ደፈራት አልልም እያልሽ ተነስቶ መልሶ ለሚወጋኝ ሰው መልሶ ስንት ነገር ላደረገኝ ሰው ማሳደዴ እሱን ይቅርታ ጠየቅኩት ስላሳደድኩት። ማሳደድ ቢሉሽ ደግሞ ይንገርሽ ምን አይነት ማሳደድ እንዳሳደድኩት ከየት አሳድረው እንደነበር እሱ ይንገርሽ። ከልጅቷ ጋር ስላልተስማማሽ እሱን ይቅርታ ያልሽ የ40 ልጆችም ስቃይም አብሮ ተካሰም ማለት አላልኩም። 40 ልጆችም የሉም። እኔ የ40 ልጆች ነገርን ትክክል አድርገሃል አላልኩም። አሁን እኔን መወንጀል ስለተፈለገ ነው ሄደን አንቺም እንዲህ እያልሽ ያለሽው ማለሽ ግን ናይ መወንጀል እኮ አይደለም። ይሄን ሁሉ ያደረገ ሰው እንዴት ነው እንደገና በሱ ብሶ ይቅርታ የሚባል? እኔ ግን ሳሳድደው የነበረው ለአንዲት ሴት ስል ነበረ። አንድ ኤቪደንስ የነበረኝ ትክክለኛ መረጃ፣ አዎ አብራኝ ልትናገር የምትችል እሷ ነበረች። እሷ ብትበድልሽና ሐሳብ እንኳን ብትቀይር እኮ ሙኒት አላስ ይቅርታ ታውቁኛለሁ እንደሆነ ልብሽ እኮ ያውቋል። ራይት አሁንም አውቀዋለሁ። ግን ምንድነው ያልኩት? ይቅርታ ሀፒ አቁሜያለሁ። خلاص አቆምኩ እኮ እጄን አነሳው በስ። ግን ሙኒት በዱባይ ህግ እንደዚህ አይነት ዚና ለሚያደርጉ ሰዎች ጋር በውስጥ ለእርቅም ሆነ ለምን ስምምነት ላይ መተባበር ወንጀል አይደለም? አይደለም። እኔ እኮ ወንጀል አላካሄድኩኝም። እኔ ያልኩት እመንና ይቅርታ ጠይቃለሁ። ወንጀል እያደረገ ያለው ሰው ስምምነት በማላቸው እንዲየፈጠርሽ ነው ያለሽ። እሱ እንግዲህ ይኸውልሽ በህግ እጅ አይደለን። ካጠፋን ሁላችንም የእጃችንን እናገኛለን፣ በአላህም በህጉም እናገኛለን። ሄለን ሁላችንም ሁሉም የእጁን ያገኛል። አንቺ ግን ሂጂበት። እኔ የምትፈልጊውን ኢንፎርሜሽን እንዲያውም ሌላ ሀገር ያሉት ሴቶች ለማናገር ሁሉ ፈቃደኞች ሆነው ሲያናግሩኝ ነበሩ። እነሱ ናቸው ቁጥር የላኩልኝ። እየደወልሽ አናግሪያቸው። ስሚ እኔ አልተበደሉም አላልኩም፣ ሁሉም ተበድለዋል።
ግን የበዳይ ተባባሪም አልነበርኩም። ያን ሰዓት ስላናደደችኝ እጄን አንስቻለሁ። ይቅርታ ሀፒ ባይ ብያለሁ። በእርግጥ እርቅም ለመፍጠር የፈለኩት የእምነት ቃሉን እፈልግ ስለነበር ነው። አንድ ይሄ ሁለተኛ ታርጌት ተደርጎም ሲቀዳ የነበረው የእሱን ድምፅ ለመቅዳት ነው። በኋላ ላይ ግን ከሳራ ጋር ሁሉ አጋጭተውኛል። እዚህ ላይ ሲያሰሙ ያን ድምፅ ከአንቺ በፊት ዝማን ነው የምልሽ ተቀዳሁኝ ብላ የሆነ ፓርት ላይ እንዲያውም ልንገርሽ አንቺ ልትከሽኝ ትፈልጊኛለሽ፣ እኔ ይሄንን እንኳን አልፌሽ ተብያለሁ። እኔ አልቀዳውም። የቀዳኝ ከሰስ ከተፈለገ ይሄ ሪከርድ ማማ ጋር እንዳለ ማንም ያውቀዋል። ኤኒዌይ ሄሉ እንደዚህ ነው። ወረቀቱን አንብቢው። ሁለተኛ ለማስታረቅ የሞከርኩበት መንገድ ይሄ ነው። ሶስተኛ ሀፒ ምግብ የሚያቀብለው አቶ በራጣ ይበላ የነበረ ልጅ ነው። እኔን ገንዘብ ከፍሎ ካለመይ ዞር የሚያደርገኝ ወይ ምድር ላይ ቁጭ ብሎ ወንጀል እየሰራን ያለን ሰው በስምምነት በውስጥ ማደፋፈን ወይም ደግሞ እርቅ በሚል ነገር ማደፋፈን ወንጀል አይደለም እያልሽ ነው ያለሽ? እኔ ያደረኩትን ነገር ከንግግሬ እንኳን ቋንቋ የማይችል ሰው እንኳን ተተርጉሞለት ገብቶታል። አንቺ ደግሞ ከዛ የበለጠ ይገባሻል። በደንብ ስሚው ሄለን። በጣም ይቅርታ አንድ ጥያቄ ብቻ ልጠይቅ ወይ አንድ ጥያቄ ልጠይቅ ሙኒት። እኛ አሁን ታርጌታችን ሄሉዬ ልጁ ነው አይደለ? ስለዚህ ሙኒት ኦኬ፣ እኛ አሁን መሄድ ያለብንን ነገር እንድናውቅ ያኔ ከዛ ሁሉ ሰዎች አንድ እህት ብቻ ከሆነች የከሰሰችው ክሱ ምን ላይ ደረሰ? ለምንስ ተቋረጠ? ማለት ይሄ የሆነ 2022 ላይ ነው። 3 ዓመት ሆኖታል። ከሷ ጋር ስጋጭ እጄን አንስቻለሁ። ተከታትዬው አላውቅም። ኦኬ፣ ግን አንቺ በነበርሽበት ጊዜ በህግ ተይዞ ነበር አይደል? ሌጋል አክሽን ክሎዝድ ኦር ኖት ብሎ ጠይቀውሻል? እጄን አንስቻለሁ አልኩሽ ሄለን፣ ገና መሀል ላይ እንዳለ። ከዛ በኋላ የተፈጠረ ነገር ካለ እሱ ብትነግሪው ደግሞ ሊያስረዳሽ ይችላል። እኔ የመናገር መብት የለኝም። ሌላው ነገር ነገር የተላከልሽ ሌሎቹሳ በዚህ ጉዳይ የተጠቁ ሰዎች እዛው ዱባይ ነው ያሉት? ወረቀትስ አላቸው? ይሄንን የምታውቂው ጉዳይ አለ? ሙኒት በጣም ይቅርታ እሺ። ህጋዊዎችም አሉ የኔ እህት። እኔ ያገኘኋቸው ልጆች ህጋዊ ናቸው። ለምሳሌ አመመች ምልሽ እንዲሆነች ህጋዊ ናቸው። ግን ጭራሽ ታሪኩ እንዲነሳ ራሱ እንደማይፈልጉ እኔን ተባበሩኝ ብያለሁ። ምናልባት እኮ ሙኒት በነገራችን ላይ በዚህ ኬዝ ላይ ማንም ከሳሽ አያስፈልግም። ጥቆማ ብቻ በቂ ነው። ባይዘው ምናልባት እያስፈራራቸው ስለሆነ ያለው ልጁ ምክንያቱም መረጃ አለዋ። ጥቆማው መረጃ አለ። የተለያዩ ሴቶችን በግድላቸው ላይ እንትን ሲል ገብቶሻል። ካሜራ እየቀረጸ ከዛ ሲላክለት የነበረ ብሮች አለ፣ መታወቂያ አለ፣ ምን አለ። ያለ ፍቃዳቸው የራሱን ጥያቄና የራሱን ጥሪና የራሱን እንትን ያደርጋል። ይኸውልሽ ሄለን አይደለም ያለ ፍቃዳቸው እዛ ላይ እንግዲህ ያየሁትን አይተሻል ብዬ አምናለሁ። አይደለም ያለ ፍቃዳቸው እየተጎተቱ እየተገፈተሩ ይቅርና በፍቃዷ እንኳን አንድ ሴት ይሄን ነገር ብታደርግ ሳታውቀው ሪከርድ ማንም ሊያደርጋት አይችልም። ይሄ ራሱን የቻለ ክስ ነው። ወይስ ሪከርድ እንኳን ወንጀል ነው ራይት? እንኳን ወሲብ ነገርኩሽ እኮ ምሳሌ ጠቅሼልሻለሁ ሄለን። አሁን ይኸውልሽ አንቺ እኔ ልክሰርበት አንድ ነገር ልንገርሽ። እዚህ ያለውን ጠበቃ አማክሪና ራሱ ጎግል ላይም ታገኘዋለሽ። እሱም ሊንኩን ሊልክልሽ ይችላል። ሙሉ በሙሉ ለፖሊስ ማስተላለፍ ትችያለሽ። እዚህ ያለውም ሰው ደግሞ ያው የእሱ ሙሉ ስም አለሽ የልጁ ቼክ ያርግልሽ። ሂዝ ኦን ኬዝ ኦር ኖ ብለሽ መጠየቅ ትችያለሽ። ስቲል ኬዙ ላይ ያለ ተቀጥቷል ምን ሆኗል ብለሽ ማጣራት ትችያለሽ። ግን ጋይስ ቼክ አርጉት የዱባይ ልጆች እና ንገሩ። ሙኒት ያኔ ግን ስትከሱ ቪዲዮውን አሳይቷቸዋል ለፖሊሶቹ? አይተውታል? ማለት የታየው ቪዲዮ የተፖሰተው ቪዲዮ ምስክር አያስፈልገውም፣ ከሳሽ አያስፈልገውም። ገባሽ? በጣም ግልጽ ነው። እየጮኸች ነው ተወኝ እያለ ያው ተተርጉሞ ነው በእርግጥ ለአረቦች የሚቀርበው እና ምንም ነገር የሚያስፈልገው አይደለም። ካልተዋጠልሽ ልጅቷም ስትናገር የቅድሙ ሪከርድ ላይ መስማት ትችያለሽ። ክስ ተከሷል። አስፈላጊው የሆነ መረጃ ሁሉ ቀርቦላቸዋል። የራሳቸውንም እርምጃ ወስደው ሊሆን ይችላል በሌላ መንገድ። ለምን ቼክ አታደርጉም? ቼክ እኮ ደግሞ ኢመራት ላይ አንድ ነገር ላስረዳሽ። ያው እዚህ መቼም ኢመራትም ያሉ አሉ። አንቺም ደግሞ እንዳልሽው የህግ አዋቂ ሰው የምታውቂውን
ጠይቂው ይሄን ነገር። አንድ ሰው አንድ ፖሊስ በር ሰብሮ የሚገባው ወንጀል እየተፈጸመ ሴም ታይም እየተፈጸመ ባለበት ሰዓት ላይ ለፖሊስ ደውለሽ ብታሳውቂ መተው ሰብረው የሚገቡ የፖሊስ ኃይሎች አሉ፣ የራሳቸው ልዩ የሆኑ ማለት ነው። ሴም ታይም አት ዘ ሴም ታይም እዚህ ቤት ውስጥ ሰው እየተደፈረ ነው ወይም እየተገደለ ነው ወይም እንዲህ አይነት ድምፅ አለ ስትይ ሰብረው የሚገቡ አሉ። በተረፈ ግን ኢመራት ላይ ወንጀል ሲገኝብሽ ትጠሪያለሽ። በስልክ ተደውሎ ነው የምትጠሪው። ከቀረብሽ አህለን ወሳህለን፣ አልቀረብሽም ወንትድ ትደረጊያለሽ። ወንትድ ስትደረጊ ትራቭል ባንም አለሽ። ያ ከሀገር ስትወጪ ትያዣለሽ። ያ ደግሞ አገር ውስጥ በምትንቀሳቀሽበት ሰዓት በሆነ ኬዝ አይዲሽን ስትጠየቂ ወንትድነትሽ ይወጣላቸዋል። ከዛም አልፎ በአሁን ሰዓት ደግሞ እስካን የሚያደርጋለ ኢቨን መኪና ውስጥ ሆነሽ አንቺ በ4 ወይም በ5 ሰዎች መሃል ሆነሽ ወንትድ ሰው ሆንሽ አላርም ያደርግላቸዋል። እስከዚህ ደረጃ አለ። እነሱ አሰራሩ ጠፍቷቸው አይደለም። እስከዛሬ የሆነ ነገር ከሌለ ነገ አይዲ ለማደስ ይሄዳል ልጅ፣ ነገ ትራቭል ሊያደርግ ይፈልጋል፣ የሆነ ነገር ላይ ይገናኛሉ። እዚህ የሚያሯሩጥሽ ፖሊስ የለም። ኢመራት ላይ እጃቸው ላይ የሚያስገቡሽ ብዙ ግድ የሆኑ ነገሮች አሉ። ሐኪም ቤት ስትሄጂ ብዙ ነገር አለ እና እንደዛ አድርገሽ ቼክ አድርጊ። ኬዝ ነምበር ያስፈልጋል። እንትን ክስ አንድ ሰው አለበትና የለበትም ለማወቅ ዱባይ ላይ ነው። ሙሉ ስሙም በቂ ነው። የኬዝ ነምበር የፍርድ ቤት ሪዛልት ማጣሪያ ነው። ኬዝ ነምበር የምትጠየቂው ፍርድ ቤት ሄደሽ እንዲህ አይነት ኬዝ ነበረ፣ ያውም ባለቤት መሆን አለብሽ፣ ማንም ሰው አይደለም። ይሄድና እንዲህ አይነት ኬዝ ነበረኝ ፍርዱን ለመስማት ወይም ቀጠሮ ለመቼ ነው እንዲህ አይነት ጥያቄ ሲኖርሽ የኬዝ ነምበር ትባያለሽ ባለቤት ስትሆኝ። ግን የውጭ አካል ይሄን ቼክ ለማድረግ በተለይ ፖዚሽን ላይ ያለ ሰው ከሆነ የፓስፖርት ቁጥሩን እና ሙሉ ስሙን አስገብቶ ያወጣለታል። እስቲ ሄሎ እኔ ላውራ እና መታወቂያው አሁን ምጽፉልኝ ፓስፖርቱን ልኬላችሁ የለ አውጡትና ላኩልኛ። እየሰማችሁ ነው ኢንሳይደሮች። ሄሎ መልካም ጊዜ ይሁንልሽ የኔ እናት። በፈለገ በአረበኛም በጎን ብናስበው በእንግሊዘኛ በአውሮፓ አቆጣጠርም በፊት ለፊት ብንጀምረው አንድ ሰው እንደዚህ አይነት ወንጀል ግልጽ እያደረገ ከሳሽ አያስፈልገውም። ጀስት ማሳወቅ ነው። እንደገና እዛ ነገር ውስጥ እርቅ የሚል ነገር ወይም ደግሞ እስቲ ተስማሙ የሚል ነገር ውስጥ መግባት ወንጀል ሙት ካልሽ ይሁንሽ። እኔ ሙግታ ወንጀል አይደለም ካላችሁ እየነገርኩሽ ነው። አንቺ አሁንም እስኪ ከፍተሽ እንደገና ለምን ብሯን ለምን እንዳሰጠቻት ማሲ ብሪጅስቶ ማለት ነው። እዛ አጠገብሽ ያለችው የኡስማንን አንድ ቀን አልታሰረችም። ለምን ነው ቴዲ ወደ ስድብ ከምትወስደው በስነ ስርዓት ብታወራስ ምን ችግር ነው? እሷ እኮ ነው የምትሳደበው። ለምን ብሯን አልሰጠሻትበት? አውርቶ የማያውቅ ሰው ቢኖር ቴዲ በስነ ስርዓት እንደዚህ በላይ በዚህ ሰዓት ይኸውልህ እኔ የምጠላውን ነገር የሚያደርግ የለም። ከሄለም በላይ አውቃለሁ። እኔ ተሳድቤ አላውቅም። የፈለግሽው ሰው ግን ሰው ታዳምጣለች፣ ታወራለች፣ አትሳደብም። ለዚህ ነው ቤቷ እየገባው የማወራው። አንተ ከስድብ ውጭ ምንም አታውቅም። እስቲ እኔ ስሳደብ አንድ ቪዲዮ አውጪ። እኔ ስሳደብ ጥያቄ ምንድን ነው? አንተ ጥያቄ ምንድን ነው? 17,000 ብር ጆከር ተቀብሎላን ነበረ። 10,000 ብር ሰጥታታለች። ለምን 17,000 ብር ነው አልመለሰችላት? ጠይቀኝ። አምጣ መረጃ ከማን እንደተቀበልኩ ለማን እንደሰጠው ምን ጆከርን አስገቢው። አንድ ለጆከር ልደውል። ጆከር የተቀበለ ኦኬ፣ መረጃ ላጣ። ጆከር ልደውል። ጆከርን ጠይቅ። ጆከር የት ነበርና ነው እዚህ ጆከር ያንቺ ልትሰጠሽ? ዋሸሽ? መረጃ አምጣ። ማውራት የማይቀር ጆከር አይደል? አንቺ መረጃ። እሺ አውሪና ጨርሽን። ያወራለሁ። ጨርሻለሁ። ጆከር ደውላለህ ካለ ደውልለት። ኦኬ አሁን አለ እኮ እዚህም ደውልልኝ። መግባት ስለማልፈልግ አልተቀበላችሁም። አንቺና ጆከር 27,000 ቴሌፎን ገባ፣ በዚህ ገባ። ዞሮ ዙሪያው ማውራት አይደለም። ቆይ ትበል አንዴ። አልተቀበልኩም ትበል። አልተቀበልኩም። እሷ እኔ ጋር ያላትን ብር ለቤተሰቧ ልካ ነው ከዚህ ቤት የወጣቸው። 10,000 ድርሃም ሰጥተሻታል። 27,000 ድርሃም ሰጥተኸኛል። 27,000 ድርሃም አልተቀበልሽላትም?
ካደረኩኝ ደግ አደረኩ አለች አይደለ? ሄዳ ትክሰሰኝ። እኔ የእሷ ብር እኔ ጋር ካላት እሷ ሄዳ ትክሰሰኝ። ትናንትና እኮ ሄለን ሪከርድ ልክልሻለሁ። እሺ ያላትን ብር ከጆከር ጋር እንደተቀበለች ሙኒት የምታወራበትም ማለት ወስዳ ለቤተሰብ እየተናገርከው እኮ ነው። እኔ ጋር የደረሰ ብር ለቤተሰብ አልካለች። ካለም ደግሞ 10,000 ይኸውልሽ፣ እኔ ውሸት አላውቅም። 10,000 ድራም ሰጥተሻታል። 17 ኦኬ። አንዴ ለጆከር ልደውል አሁን። እስከዛ ጆከርም ጋር ደውል፣ የፈለክበትም ደውል። እኔ ላውራ። ሄሎ ወይ ኒኪ ያ ኦኬ። እኔ ላውራ ግቢ ኒኪ። አሁን ኬዙ ወደ ግል ኬዝ እየተቀየረ ነው። ይሄ የአንድ ሰው ኬዝ አይደለም። ይሄ ኦልሬዲ የብዙ እህቶቻችን ኬዝ ነው። ለስራ የሄዱት እህቶቻችን ችግር ሲደርስባቸው ባስ የሚጠራ እህቶቻችን ወጣች። አየሽ፣ ጆከር ጋር ልደውል ስል ወጣች። አየሽ፣ ሌባ ሆኖ በዚህ አለች እኮ ከማይክ ነው እንጂ ወረደችው። ደውላ አስገቢው፣ እሷ ከሌለች ይገባል አለ ጆከር ከስ እኮ ነው ችግር ነው። ግን ነገር እየተቀለበሰ አንድ ሰው ጋር እኮ ንግግር ረጅም ሰዓት አብረን የምታወራው በስነ ስርዓት ጥያቄው ላይ ምናምን ነው እንጂ ጥይት ደቅነህበት አንድ ሰው በምክንያት ያወራል። ገብቷል? የሆነ ችግር ቢኖርብህ ችግሩን ትረሳና የያዝነው አጀንዳ ላይ ፎከስ ስታደርግ ቶፒኩ የያዝነው አጀንዳ እድሜ ይኖረዋል። ገባ? አለበለዚያ ይቀጫል። እኔ አንድ ቀስ ሰድባት እስቲ ሪከርድ ታምጣ። ይኸውልሽ ተሳዳቢ ነው ምናምን የምትለው መልክ እየሰራች አንድ ቀስ ሰድባት አላውቅም። እውነቱ ነው የምጠይቀው። ይሄንን የሚያክል አጀንዳ ትተን ሰድባታል አልሰድብካትም ላይ እናዙረው ነው። እሷ ነው እኮ የምትለው ተሳዳቢ ነው የምትለው እኮ እሷ ነች። ጆከር የሚነግር ከሆነ እንደገና ደግሞ ቮይስ አለኝ ያልከውን ላክልኝ አሰማለሁ። እሺ ቴዲ ኒኪዬ ግቢ። እሺ ሄሉ፣ ይሄ ኦልሬዲ የግል ኬዝ አይደለም፣ የብዙ እህቶቻችን ኬዝ ነው። እዛ ለስራ ሄደው ወረቀት ያላቸው ኦልሬዲ ይላቸው። እንደ ሀበሻ ኮሚኒቲ ደግሞ ብዙ ጊዜ ሀበሾች እንረዳቸዋለን ሲባሉ ሰውን አምነው ሰው ቤት ይሄዳሉ። እንደዚህ አይነት ጥቃት ደግሞ የሚደርስብሽ ከሆነ ኦልሬዲ ይሄ ሰውን ሬፕ አድርጎ ብላክሜል ማድረግ አግባብ አይደለም። ለምን ቪዲዮውን ላስት ይርም ስናየው ተለቆ ነበረ፣ እያየነው ነበረ። እዚሁ ሚዲያ ላይ ተወርቶ ተሸፋፍኖ ያለፈ ኬዝ ነው። እኔ ሀፒ ለረጅም ጊዜ ነው የማውቀው፣ ሌላ አፕሊኬሽን ላይ ማለት ነው። በእንደዚህ አይነት ሲቹዌሽን መምጣቱ በጣም ይደብራል። ለምን አንድ ወጣት ሰርቶ መብላት እየቻለ ሴቶችን ቤቱ ረዳቸዋለሁ እያለ እየጠራ ሬፕ እያደረገ በቪዲዮ እያስፈራራ ገንዘብ መቀበል ወር ደግሞ ብላክሜል ማድረግ አግባብ አይደለም፣ እንደ አንድ ኢትዮጵያዊ ማለት ነው። ለምን ብዙ ጊዜ ካየሽ አረብ ሀገር ላይ ሴቶች እህቶቻችን ሲጠቁ መንግስት የለም ወይ ይባላል። ኦኬ፣ እንደዚህ አይነት ኬዝ ደግሞ አለ አንዳንዴ ላይክ እንደ ኮሚኒቲ ተደራጅተው እዛው የሆነ ኬዝ ሲፈጠር እዛው ወስደው አፍነው ይጨርሱታል። ይሄ አግባብ አይደለም። ለህግ መቅረብ ያለበት ኬዝ ከሆነ ለህግ ቀርቦ ነገሮቹ መታየት አለባቸው። ለምን ኦልሬዲ ይሄ ነገር የሱ ብቻ ሳይሆን የብዙ ሰዎች እጅም ሊኖርበት ይችላል። ኢትዮጵያ ላይ ባንክ አካውንት አለው መንግስት። ትንሽ የሴቶችና ምናምንና ሰራተኛና ማህበራዊ እንኳን በዚህ ጉዳይ ላይ ትንሽ ቢያሳስበው እዛ ያለውን ባንኩ ራሱ ፍሪዝ ያደርጋል፣ ግን አይሰማል። ቴንክ ዩ ያንን ነው የምለው። አሁን አንቺ የምትሰሪው ስራ በጣም ጥሩ ስራ ሆኖ ሚዲያ ላይ አትሊስት በእንደዚህ አይነት ጉዳይ ላይ የሚሰሩ ዱባይ ላይ ያሉ የኤምባሲ ኮሚኒቲዎች ምንድን ነው ስራቸው? እኛ ኤምባሲ ኮሚኒቲ ሲባል የምናውቀው ሌላ አገር ላይ ኤምባሲ ኮሚኒቲ ላይ የሚሰሩ ሰዎች ሰው ሲጎዳ ሰው መርዳት፣ ሰው ሲጠቃ ሰው መርዳት፣ ሰው ሲታመም ሰው መርዳት ነው፣ እየሮጡ ለሰው መቆም ነው። ሌላ ሀገር ላይ እንደዛ ነው የምናውቀው። የዱባይ ግን የተለየ ነው። ኦልሬዲ ኤምባሲም ጥሩ ኮሚኒቲ ያለው አይመስለኝም። ኦር ደግሞ ኮሚኒቲ ውስጥ ችግር ይኖራል፣ የሚደባብቁት ነገር አለ። ለዚህ ሄሉዬ ወደፊት ሂጅበት። አንቺም መርዳት ያለባቸው ሰዎች አቅሙ ያላቸው ሰዎች ካሉ ከጀርባ ያናግሩሽና በዚህ ጉዳይ ላይ መሰራት መቻል አለበት ነው የምለው። ከዛም አልፎ ተርፎ በጣም ብዙ ኬዝ ይመጣል። ይሄ ብቻ አይደለም ኬዝ፣ በጣም ብዙ ኬዞች ይመጣሉ በእኛ ሴቶች ላይ የሚደረጉ ሰው ሀገር ላይ። እነዛ ሁሉ ስላሉ በዚህ ጉዳይ ላይ ወደኋላ ማለት የለብንም። አንዳንድ ሰዎች ደግሞ ልጆቹን ከዚህ በፊት አቅርባችሁ ወር በገንዘብ በምናምን የተነካካችሁ ሰዎች ሄለን ቤት መታችሁ ኬዙን የግል ኬዝ አታርጉት። የግል ኬዝ ካለ ለብቻ እዛው ተረጋገጡ። እዚህ ግን ፍትህ ፍለጋ ነው። ምክንያቱም ሴቶች ናቸው፣ እህቶቻችን ናቸው። ቪዲዮን የሚያክል ነገር እያስፈራሩ ሴቶቻችንን ማጥቃት አግባብ አይደለም። ይሄ ነገር መቆም መቻል አለበት።
ልጁ ደግሞ እንደዚህ አይነት ነገር ውስጥ ያለ ከሆነ የሚጠቀመው የኢትዮጵያ ፓስፖርት ነው፣ የሌላ ሀገር ዜጋ ፓስፖርት አይደለም። አሁን ያለሽ እንደገና ነው እንጂ ንኪ ያ ስዩም ላንቆ ዘግቦት ነበር እኮ። አዎ ስዩም ሲያወራ ሰምቼዋለሁና ይሄ ነገር ሊታይ ምኑም ገብቶሻል። ያ ይሄ ነገር ሊታይ ይገባል በደንብ። እኔ የሃፒ ኬዝ ብቻ ነው ብዬ ላስቀምጠው አልፈልግም። ሃፒ ያደረገበት የራሱ ሪዝን ይሆናል። ከሱ ጋር ደግሞ ተባባሪዎችም ካሉ እሱም በግልጽ አድርጎ ተናግሮ ነገሮችን ማስቀመጥ መቻል አለበት። ለምን ሄሉ ኦሬዲ አሜሪካ ላይ ያሉ ሴቶች አሉ፣ አረብ ሀገር ላይ ያሉ ሴቶች አሉ፣ ብላክሜል እየተደረጉ ያሉ። ይሄ አግባብ አይደለም፣ በቃ መቆም አለበት በአጠቃላይ። ለዚህ ይሄ ነገር በስነ ስርዓት ዱባይ ላይ ያለው ኢትዮጵያን ኤምባሲ ኮሚኒቲ፣ በተለይ ኮሚኒቲ ስራቸው ይሄ ነው። ህዝብ ላይ ነው የሚሰሩት። ወጥተው ሰርተው የሆነ ውጤት ማምጣት መቻል አለባቸው ነው የምለው። ያለበለዚያ በተለያየ ቋንቋ ቪዲዮ ተሰርቶ ፍትህ የሚገኝበትን መንገድ መሰራት መቻል አለበት። ገባሽ? እንጂ ይሄ አግባብ አይደለም። እና ይሄ ወደፊት ለፍልፉ አለ አላገጠ እናቴ ትሙ 360 ቀን ለፍልፍ እኔ ውጤት ካላመጣው እኔ ሰው አይደለም። እነሱማ ብዙ